ወይኔ መጠጡ ራሱ ስታባቱ ነው የሚጣፍጠው። ሼር አድርጉሽ። ታፕ ኮፒ ሊንክ አድርጉ። ተራኩት አንዳንድ ጊዜ አንዲት እህት አለችኝ። እሷ ብትመጣማ ጥሩ ነው እኮ ጠፋችብኝ። እኔ እኮ ደንቆሮ ነኝ። ሰው እንኳ ራሱ ጠፋችሁ ሰላም ናችሁ ምናምን ለማለት አፍራለሁ። እንዴ ጊፍት ፈልጎ ነው ጊፍት ሲቀርበት ምን አባቱ ምናምን የሚሉኝ ስለሚመስለኝ ዳግም ትመላለሳለህ እቤት ትገባለህ ትወጣለህ። ዳግም 35 ሌብል ገብታል። 4 አበባ ስጡ። አሁን እችን ሴትዮ ፀጉሯን መቁረጥ እፈልጋለሁ። አንድ አንበሳ ከወረደልህ ብላኛለች። አንተ ግማታ ማሜ የምትባል ከብት ጥንብ አሁን እኔን ታስቀጣ ነው አይደል? እንደዚህ መሰስ ብለህ የመጣው አንተ ትቀጣለህ። ችግር አለ ሚስት ለምን? ኦኬ እኔማ ጊፍተሮቼ ሁሉ በቃ ተሰርቀዋል፣ ተዘርፈዋል። ተሰርቄያለሁ፣ ተዘርፌያለሁ። ጊፍተሮቼ እኔ ስጠፋ እነሱም ይጠፋሉ፣ ስመጣ ግን ይመጣሉ። ችግር የለውም። ታፕ አድርጉ። አንድ አንበሳ ከተሰጠኝ እዚህው ላይ እንደዚህ ለስኪ ብቅ አድርጊው። ፀጉርሽን ጉቺሻ በእግዚአብሔር ብቅ አድርጊው፣ ብቅ አድርጊው። ይወርድልኛል፣ እመኒኝ ይወርድልኛል። እግዚአብሔርን እቆርጣለሁ ብለሻል። እዛው ራስሽ ላይ ያለ ታፕታፕ ግን እኮ የለም። በጣም በሚያስጠላ ሁኔታ ታፕታፕ አድርጉ። ምንድን ነው የሰፋ ሁላችሁም ቴንኪው ጊፍተሮች ቴንኪው። ዋው እንድር ሰፊ ኮመንት የሚጽፉ ሰዎች ካሉ መጥፎ ነገር የሚጽፍ ካለ ብሎክ አድርጓቸው። ሞዴሬተሮች አላችሁ፣ ስነ ስርዓት የተከበራችሁ የተዋጣችሁ፣ ማንንም ሰው መሰደብ መነገር የማይችል አንድ ጥቁር አንበሳ የሚሰጥ ሰው ያለኝ አይመስለኝም። ጋር ሰሞኑን አልተጫወትኩም። ግሎብ የለም። አቤት በግላ በመና ለምን አንበሳ ያወርዱልሽ? ምድረ አሽቃባጭ አያገባክም። ወሬ አታውራ። ቅጣት ግን ተናገር። ምድረ አለ አንደኛ ቅጣት ጉቺ ተናገር። እየሰማሁህ ነው። ሰው ያትጭ ይሄንን ሀገር የምትረብሽበትና ሀገር የምትረግምበትን ማጨሻሽን ደግመሽ ትሰብሬዋለሽ። ሁለተኛ ቅጣት አይሰበርም፣ ብረት ነው ሰውዬ። ሁለተኛ ቅጣት አራት ማንኪያ ጨው ታመጭና አፍሽ ላይ ቁጭ ታረጊዋለሽ ለመናገር። እንደኝም ምን ይጨው እንዴና ምን ልቅጣሽ? ጨው የለኝም። ማጆከር ምግብ እኮ አላመስልም። በርበሬ ሳለሽ አለኛው በርበሬዋንና ኮልጌቷን አድርጊና እሷን የአይንሽ እንዳርዳር ሙሉ አቀቢያት እቺ እንድታወርብሽ። ቀለድክ በእናትህ። እሺ ሶስተኛ ቅጣት እኛ ቅጣት ራሱ ዝም ብዬ ለያዝ አንበሳ ትስቂኛለሽ። ወደዛ ሂድ ልጋጋ። የአንበሳ ትንሿን አንበሳ በ5000 ትንሿን አንበሳ ትስቂኛለሽ። ትንሿን አንበሳ አዎ፣ በዚህኛው አካውንትሽ ነይና አውርጅልኛል። አላወርድም። ይሄኛው አካውንት እንዲታወቅ አልፈልግም። አላወርድም። ስለዚህ ስወጣ አንድ ቅጣት አለብሽ። ሂጅ ላክ። ቆይ ወገን ተረጋጉ። ማራት ምሪያትም አላውቅም። ታፕ አድርጉ ጋይስ። ለምን ምራት አለ ማሜ ቴንኪዩ። ልቤን እየበላሁ ነው፣ ልቤን እያሳሰ። እናመሰግናለን። ታፕ አድርጉ።
በቃ ፈትቻለሁ። ሌላው ሲፈታ ለምን እኔ ሳልፈታ? እኔ ብቻ ለምን ችክላለሁ? ፈርስት ጊፍት ደብል ነው ጋይስ። እሺ ፈርስት ጊፍት ደብል ነው። ኤኒ ጊፍት ደብል ነው። ፈርስት ታፕ ታፕ አድርጉ። ታፕ ታፕ ሪፖስት፣ ሼር፣ ታፕ ታፕ ኮፒ ሊንክ። ገና የመጀመሪያ ስለሆነ ቅጣቱን ቀለል ያደርጉላ። ከዛ በኋላማ ምሰራትን አሳያታለሁ። ፈርስት ጊፍት ደብል ነው ጋይስ። ደብሎ አለቀ። ኦኬ እሺ ምን አባት ትሰራኛለህ? ጉቺ ይቅርብሽ። ወደዛ ሂድ በእናትህ። ታፕ ታፕ አድርጉ ጋይስ። ጉቺ ይቅርብሽ። ጉቺ ዛሬ ፀጉርሽን ትቆርጫለች። ታይ ይቅርብሽ። አንበሳ ይወረድልክ ወቆርጣለሁ አልኩክ። ጋይስ ታፕ ታፕ አድርጉ። አጅብ እኮ ነው። አጅብ ነው። ምንም በዜሮ መጥቶ አንዱ ግር ሊያደርግልኝ ይችላል። እሱ አይመለከተኝም።